ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በመስቀል ተሰቅሎ ባፈሰሰው ክብር ደሙ ዋጅቶ የመሰረታት አንዲት ቅድስት ኩላዊት ሐዋርያዊት የሆነች ቅድስት ቤተክርስቲያን አምልኮተ እግዚአብሔር የሚፈጸምበት በስሙ ያመኑ ክርስቲያኖች የሚሰበሰቡበት ወንጌለ መንግስቱ የሚሰበክበት የቅዱስ እግዚአብሔር ማደሪያ ቤተክርስቲያን ለአገልግሎትና ለመገልገያ የሚመሰረት ሲሆን በአንድ አካባቢ የሚኖሩ ክርስቲያኖች ተሰብስበው እንዲያመሰግኑበት ፈጣሪያቸውን በጸሎት እንዲጠይቁበት በፈቃደ እግዚአብሔር የሚሰራ ድንቅ ስፍራ ነው። የበርካታ ታሪካዊና ጥንታዊ አብያተ ክርስቲያናት መገኛ የሆነው የሰሜን ሸዋ ሀገረ ስብከት ቅዱስ ወንጌልን ለማስፋፋት ምዕመናንን ከአካባቢው ርቀው ሳይሄዱ በሚገኙበት አካባቢ የሚገለገሉበት ቤተ መቅደስ በማሰራት ሊቃውንቱን መምህራኑን በመላክ የአካባቢውን ሕዝብ በወንጌል በማስተማር እና ለቤተ ክርስቲያኑ የሚያስፈልጉ መሰረተ ልማቶችን እንዲሰሩ በማድረግ በአይን የሚታይ ትልቅ ሥራ እየሰራ ይገኛል። በሳሪያ ደብረ ምሕረት ቅዱስ ሚካኤልና አንቀጸ አድኅኖ ቅድስት ድንግል ማርያም አንድነት ገዳም ስር በሚገኘው በእቴጌ ጣይቱ ክፍለ ከተማ በልዩ ቦታው ስሙ ኩሬ በሚባል ስፍራ የቅዱስ ገብርኤል ቤተክርስቲያን እንዲሰራ የመሰረት ድንጋይ በብፁዕ አቡነ ቀለሚንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ተባርኮ ተቀምጧል። በመርሃ ግብሩም ላይ የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ክቡር መጋቢ ሐዲስ ነቃ ጥበብ አባቡ በብፁዕ አቡነ ቀለሚንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ መልካም ፈቃድና መመሪያ ሰጭነት የተጣለው የመሰረት ድንጋይ ታላቅ ስራና ታላቅ አደራ ነው ያሉ ሲሆን ለብዙ ጊዜ ሲታቀድና ሲታለም የነበረ ቢሆንም በእግዚአብሔር መልካም ፈቃድ የቤተ ክርስቲያን ለትውልድ መገልገያ እንዲሆን መሰረት ተቀምጧል በማለትም ተናግረዋል። በብፁዕ አባታችን ለቅዱስ ገብርኤል ቤተክርስቲያን መስሪያ የተጣለው የመሰረት ድንጋይ አንድ ታላቅ ሥራ፣ አንድ ታላቅ አደራ ነው። እግዚአብሔር በወደደው እግዚአብሔር በፈቀደው ቀን ለብዙ ጊዜ ስትመኙት፣ ለብዙ ጊዜ ስታቅዱት፣ ለብዙ ጊዜ ስታልሙት የነበረው የቅዱስ ገብርኤል የቤተክርስቲያን ሥራ የመሰረት ድንጋይ በብፁዕ አባታችን መልካም ፈቃድ በዛሬው ዕለት የመሰረት ድንጋዩ በብፁዕነታቸው ተጥሎ ልጆቼ አደራ ይህንን ቤተ ክርስቲያን ሰርታችሁ ለትውልድ መገልገያ እንዲሆን በማለት ዛሬ የደስታ ቀን ለእናንተ ተጥሏል። አደራም ደግሞ በብፁዕ አባታችን ተጥሎባችኋልና ይህ ለአካባቢው ይህ ለቤተ ክርስቲያኑ ታላቅ ደስታ በመሆኑ እንኳን ደስ አላችሁ እንኳን ደስ አለን እንላችኋለን። ብፁዕ አቡነ ቀለሚንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ባስተላለፉት አባታዊ መልእክት ይህን የቅዱስ ገብርኤል ቤተክርስቲያን እንዲሰራ የመሰረት ድንጋይ ያኖር ነው በአካባቢው ቤተክርስቲያን በቅርብ ስለማይገኝና የምዕመናንን ድካምም ለመቀነስ ታስቦ ነው ብለዋል። ቅዱስ ገብርኤል ቤተክርስቲያን መሰረት ድንጋይ ያኖር ነው እዚህ አካባቢ ያሉ ሰፈራዎች በጣም ርቋቸዋል። ወደ ባለወልድም ሩቅ ነው፣ እዚህም ሩቅ ነው። የሚገርማችሁ ነው ብዙ ሕዝብ አለ፣ ትልቅ መንደር ነው። እዚያ ቦታ ላይ ዛሬ መሰረት ድንጋይ ያኖራል። በጣም እናመሰግናለን ፈጣሪያችን ማለት ነው። ብፁዕነታቸው ይህ ቤተ ክርስቲያን ሕዝብና እግዚአብሔር በሐሳብ የሚገናኙበት፣ ሕፃናት የሚማሩበት፣ አረጋውያን ወንጌልን የሚሰሙበት፣ ቅዱስ ሥጋውን ክቡር ደሙን የሚቀበሉበት፣ ሰው ከሰው ጋር በሰላምና በፍቅር የሚኖርበት ቅዱስ ስፍራ ነው በማለትም ተናግረዋል። ያ ቤተክርስቲያን ሕዝብና እግዚአብሔር የሚገናኙበት ነው። ሰውና እግዚአብሔር፣ ሰው በሐሳቡ ከእግዚአብሔር ጋር የእግዚአብሔር ሐሳብ ምሕረት በረከት ለሰው ልጆች ማለት ነው። ሕፃናት የሚማሩበት፣ አረጋውያን የእግዚአብሔር ቃል የሚሰሙበት፣ ቅዱስ ሥጋውን ክቡር ደሙ የሚቀበሉበት ትልቁ ቦታ ማለት ነው። ሰውና ሰው ሰላም የሚመሰርትበት፣ እርቅ የሚያደርግበት፣ እንደ እግዚአብሔር ፈቃድ የሚኖርበት
ቤተክርስቲያን ነው ማለት ነው። ይሄ ዛሬ መሰረት የተቀመጠው። ስለዚህ ሰዎች ከስራ ጀምሮ ነው ከሀሳብ ተነስተው በስራው ላይ የሀሳብ አንድነት አላቸው፣ የስራ አንድነት አላቸው፣ ይተባበራሉ። ቤተክርስቲያን ሁሉ እንዲህ ናት፣ አንድ ነው የምታደርገው። ህዝብና አሕዛብን አንድ ታደርጋለች ቤተክርስቲያን። ህዝብና አሕዛብን፣ ሰውና እግዚአብሔርን ማስታረቂያ ማገናኛ ቅድስት ቤተክርስቲያን ናት ማለት ነው። ብፁዕነታቸው በሳሪያ ደብረ ምሕረት ቅዱስ ሚካኤልና አንቀጸ አድኖ ቅድስት ድንግል ማርያም አንድነት ገዳም ባደረጉት ሐዋርያዊ አገልግሎት በአካባቢው በገዳሙ የተሰሩ 2 ድልድዮችና 3 ኪሎ ሜትር የሚሸፍን የጠጠር መንገድ ባርከውም መርቀዋል። በመርሃ ግብሩም የደብሩ ሊቃውንት ወረብ አቅርበዋል። በምርቃት መርሃ ግብሩም ላይ ሊቀ ስዩማን ቀሲስ ሞገስ ጌታነህ የገዳሙ ዋና ጸሐፊ የሥራ ሂደቱን የሚገልጽ ጥቅል ሪፖርት ያቀረቡ ሲሆን ገዳሙና የልማት ኮሚቴው የምዕመናኑን ውጣ ውረድ ለመቀነስ ታስቦ የተሰራው 3 ኪሎ ሜትር የሚሸፍን የጠጠር መንገድና 2 መካከለኛ ድልድዮች በበጎ አድራጊዎች ምዕመናን ድጋፍና በገዳሙ የልማት ኮሚቴ ጥረትም መሰራቱን ገልጸዋል። ዋና ጸሐፊው በስራው ለተሳተፉ በገንዘብ በጉልበትም ድጋፍ ላደረጉ አካላትም ምስጋና አቅርበዋል። የልማት ኮሚቴው የመንገድ ስራውን በሰኔ ወር ቀን ጀምሮ በሐምሌ 19 አጠናቆ በብፁዕነቶ ቡራኬ ጸሎት የተመረቀው 3 ኪሎ ሜትር ገረጋንቲ መንገድ እና 2 ድልድይ ለማሰራት ከሀገር ውስጥና ከውጭ ከሚገኙ የእግዚአብሔር ወዳጆች በጥሬ ገንዘብ፣ በአይነት በመሳሰሉት በማስተባበር ደከመኝ ሳይለቸኝ ሳይሉ አሰርተው ለማስመረቅ በመብቃታቸው የልማት ኮሚቴውና የስራው መቃናትን የደገፉንን የመንግስት አካላትን እንዲሁም ልዩ ልዩ የረዱንን በሙሉ በብፁዕነቶ አባታዊ ቡራኬዎ እንዲባርኩልንና እንዲመርቁልን ቅድስት ጸሎቶ እንዲደርሳቸው ከእግረ መስቀሎ ዝቅ ብዬ በልጅነት መንፈሴ በታላቅ ትሕትና ጠይቃለሁ። በምርቃቱ ላይ የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ክቡር መጋቢ ሐዲስ ነቃ ጥበብ አባቡ እግዚአብሔር በስራው ደስ ይለዋል በሚል ኃይለ ቃልም በምርቃቱ ላይ ለተገኙ ታዳሚዎችም ትምህርተ ወንጌል ሰጥተዋል። ይትፌሳህ እግዚአብሔር በተግባሩ፣ እግዚአብሔር በስራው ደስ ይለዋል ይላል መዝሙረኛው ቅዱስ ዳዊት። በትምህርታቸውም እግዚአብሔር በሰራው ስራ በፈጠረው ፍጥረት ባዘጋጀው ዓለም ባከናወነው የእጁ ስራ ሁሉ ደስ እንደሚለው ቅዱስ ዳዊት እንደተናገረ አንስተው ሊቃውንቱም እግዚአብሔር ባሪያው በሰራው የሰው ልጅም በስራው ደስ ይለዋል ሲሉም ተናግረዋል። እግዚአብሔር በሰራው ስራ፣ እግዚአብሔር በፈጠረው ፍጥረት፣ እግዚአብሔር ባዘጋጀው ዓለም፣ እግዚአብሔር ባከናወነው የእጁ ሥራ ሁሉ ደስ እንደሚለው መዝሙረኛው ቅዱስ ዳዊት አምልቶ አስፍቶ ይነግረናል። ከዚህ ጋር ሊቃውንቱ አያይዘው በሥራው ደስ የሚለው እግዚአብሔር ብቻ አይደለም፣ እግዚአብሔር የሰራው የሰው ልጅ፣ እግዚአብሔር የፈጠረው የሰው ልጅ፣ እግዚአብሔር በአርአያውና በመልኩ ውብና ድንቅ አድርጎ የፈጠረው የሰው ልጅም በሥራው ደስ ይለዋል፣ በሥራው አብዝቶ ይደሰታል ብለው ሊቃውንት አመስጥረው ያስተምሩናል። ወደ ገዳሙ የሚወስደው መንገድ አድካሚና አስቸጋሪ የነበረ፣ ወንዙም ለምዕመናንና ለአገልግሎት ለሚመጡ ካህናት ፈታኝ የነበረ ቢሆንም በእግዚአብሔር መልካም ፈቃድ በሰበካ ጉባኤው ያላሰለሰ ጥረትና በበጎ አድራጊዎች ተሰርቶ በመጠናቀቁ ትልቅ ስኬት ስለሆነ እንኳን ደስ አላችሁም ብለዋል። ወደዚህ ወደ ታላቁ ቤተ መቅደስ መተን ከመገንጠያው ጀምሮ እስከዚህ ድረስ ያለው መንገድ አድካሚ ነበረ፣ አሰልች ነበረ፣ ምቹ ያልሆነ ነበረ። አልፎም ተርፎም ደግሞ ወንዝ በመኖሩ ጸበለተኞች ወደዚህ ቤተ ክርስቲያን ለአገልግሎት የሚመጡ ሁሉ ያው ችግሩን እየተጋፈጡ አንዳንድ ጊዜም ከውሃ ጋር እየተጋፉ ነበረ። በተለይም ካህናቱ ሌሊት ለአገልግሎት ሲመጡ፣ ለአገልግሎት ሲወጡ ሲወርዱ በዚህ ምቹ ባልሆነ መንገድ
ድካምን መቋደስ ነበረ። ሆኖም ግን ደግሞ በእግዚአብሔር መልካም ፈቃድ በደብሩ ሰበካ ጉባኤ ጥረትና በተባባሪ አካላት ወገኖቻችን መልካም ጥረት ማለት ይቻላል። አንደኛ መንገዱ ተስተካክሎ፣ ሁለተኛ ድልድዩ ተሰርቶ በዛሬው ዕለት በብፁዕ አባታችን ተባርኮ ለአገልግሎት ክፍት በመሆኑ ለቤተ ክርስቲያናችን ትልቅ እድገት ትልቅ ስኬት ነውና በዚህ አጋጣሚ በዚህም ስራችሁ እንኳን ደስ አለን እንኳን ደስ አላችሁ ልንላችሁ እንወዳለን። መንገድ የሁሉ ነገር መሰረት ነው። ለመሰረተ ልማቶች መፋጠን ትልቁን ቦታ የሚወስድ በመሆኑ ጎብኚዎች እንዲመጡም ይረዳል። በዚህም ይህን የጠጠር መንገድና ድልድይን ለመስራት የተፈቀደላችሁ በጉልበት በገንዘብ ያገዛችሁ የመንግስት አመራሮች፣ የአካባቢው ህዝበ ክርስቲያንና በዚህ ስራ ላይ አሻራችሁን ያሳረፋችሁ ሁሉ ቤተክርስቲያን ታመሰግናችኋለችም ብለዋል። መንገድ የሁሉ ነገር መሰረት ነው። መንገድ ከሌለ ምንም የለም፣ ድልድዩን ጨምሮ ማለት ነው። መንገድ ካንዱ ወደ አንዱ መሸጋገሪያ ካንዱ ወደ አንዱ ማለፊያ ነውና መንገድ ሲኖር ሁሉ ነገር ይኖራል። ልማቱ ይፋጠናል፣ ጎብኚዎች ይመጣሉ፣ ለአገልግሎቱ መቃናት የሚያግዙ አካላት ይመጣሉና ስለዚህ ዛሬ በዚህ ሁኔታ ተሰርቶ ለአገልግሎት ክፍት የሆነው ታላቅ የሥራ ውጤት ታላቅ የአገልግሎት ውጤት ነውና ቤተ ክርስቲያን ታመሰግናችኋለች ማለት ነው። እንግዲህ ለዚህ ሥራ ተባባሪ ሆናችሁ የቀበሌ አመራሮች፣ የክፍለ ከተማ አመራሮች፣ የከተማ አስተዳደራችን አመራሮች፣ የአካባቢው ሕዝብና ነዋሪ የተሰየማችሁ ኮሚቴዎች፣ የሰበካ ጉባኤ በአጠቃላይ በዚህ ሥራ ላይ አሻራችሁን ያሳረፋችሁ ሁሉ ምስጋና የሚገባችሁ ናችሁና በብፁዕ አባታችን ፊት ሀገረ ስብከታችን ያመሰግናችኋል፣ ቤተ ክርስቲያን ታመሰግናችኋለች። ለዚህ ነው እግዚአብሔር በሥራው ደስ ይለዋል እንዳለ መዝሙረኛው ዳዊት እግዚአብሔር ብቻ ሳይሆን ሰውም በሥራው ደስ እንደሚለው ዛሬ በብፁዕ አባታችን ከተጎበኙና ምርቃታቸው ከተከበረላቸው ስራዎች ማየትና መውሰድ ይቻላል ማለት ነው። በምርቃት መርሃ ግብሩ ላይ የተገኙት የደብረ ብርሃን ሪጂኦፖሊታን ከተማ ተቀዳሚ ከንቲባ ክቡር አቶ በድሉ ብሸት ባስተላለፉት መልእክትም የገዳም ትልቅና ከፍተኛ የቱሪዝም ፍሰት ያለበት በመሆኑ መንገዱን መንግስት መስራት ቢገባውም በገዳሙ አስተዳዳሪ በሰበካ ጉባኤው ጥረትና ትብብር ተሰርቶ ለምርቃት በመብቃቱ ይህንን ላሰራችሁ ሁሉ በከተማ አስተዳደሩ ስም ከፍተኛ ምስጋና አቀርባለሁ ብለዋል። ትልቅ ቦታ ነው፣ ክብር ያለው ቦታ ነው። ከፍተኛ የቱሪዝም ፍሰት ያለው አካባቢ ነውና መንገዱ መሰራት የነበረበት በመንግስት ነው። ነገር ግን መንግስት ሁሉንም አልምቶ ማዳረስ ስለማይችል በቤተ ክርስቲያኗና በእናንተ ገንዘብ እንዲሁም በጋራ ትብብር ሰርተን ለዝግ ስለበቃ ይሄን ያሰራችሁ ኮሚቴዎች፣ ገንዘባችሁን የሰጣችሁ ይሄ ስራ እንዲሳካ ላደረጋችሁ አካላት እኔም በከተማ አስተዳደሩ ስም በታላቅ ምስጋና ላቀርብላችሁ ፈልጋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ሰላምን የምትሰብክ ናትና ይህንን ገዳምም በሰፊው አልምተን ለቱሪዝም ተደራሽ ለማድረግና መሰረተ ልማቶችን ከመስራት አኳያ ከተማ አስተዳደሩ ከጎናችሁ ነው በማለትም መልእክታቸውን አስተላልፈዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ሰላምን ነው የምትሰብከው፣ ልማትን ነው የምትሰብከውና ልማታችን በጋራ እንዲቀጥል እናደርጋለን። ይሄ ኩክየለሽና አካባቢው የበለጠ ለምቶ ከምናመልክበት እምነታችንን ከምናስፋፋበት በተጨማሪ አካባቢው የቱሪዝም መንደር እንዲሆን በቀጣይ ደግሞ እንዲስፋፋ ዛሬ ከሰራ ነው መሰረተ ልማቱ የበለጠ እንዲሰራ ከተማ አስተዳደሩም በቀጣይ በጋራና ትኩረት አድርጎ የሚሰራ መሆኑን ላረጋግጥላችሁ እፈልጋለሁ። ኩክየለሽን እንያት የሚለው ከሀገር ውስጥ ብቻ ሳይሆን ከውጭ የሚመጣውን እና እዚህ ተባርኮ የሚሄደውን ዜጋ የበለጠ እንጨምረዋለን፣ አካባቢውን እናለማዋለን። እስካሁን ለተደረገው ስራ ግን በድጋሚ እናመሰግናችኋለን። እግዚአብሔር ይስጥልን፣ እናከብራለን። ከጎናችሁ እንደሆንን አረጋግጥላችኋለሁ ለማለት ነው። በጣም አመሰግናለሁ።
ብፁዕ አቡነ ቀለሚንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በሰጡት አባታዊ ቃለ በረከት ሰው ስራ መስራት የሚችለው በእግዚአብሔር ፈቃድ ነው። ፈጣሪ ጤና ሰጥቶ አእምሮን ባርኮ ጊዜም ባርኮ በሕይወቱ መልካም ታሪክን የሚሰራበትን ጊዜ የሚያዘጋጅና የሚሰጥ እግዚአብሔር ነው በማለት ሲራቅ በጎ አመለካከት ገንዘብ ለሚያደርጋት የሕይወት ምንጭ ነው በማለትም እንደተናገረ የበጎ ሐሳብን ትልቅነትም በሰፊም አስረድተዋል። ሁልጊዜ ሰዎች የሚንቀሳቀሱት ስራ መስራት የሚችሉት እግዚአብሔር ሲፈቅድላቸው ብቻ ነው። እግዚአብሔር ከፈቀደ ከዚህም በላይ ሊያሰራ ይችላልና ጤና ሰጥቶ አእምሮን ባርኮ ጊዜን ሰጥቶ ለሰው ልጅ የሚንቀሳቀስበትን በሕይወቱ ታሪክ የሚሰራበትን ስራ የሚያዘጋጅ እና የሚያሰራ አምላክ ብቻ ነው። ሲራክ ምን ይላል? ህሊና ሰናይት ነቃ ሕይወት ይላል። በጎ አመለካከት መልካም አመለካከት የሕይወት ምንጭ ነው። ለእላ ጥረይዋ ገንዘብ ለሚያደርጉት ለሚፈልጉት ውዳውን ለሚፈልጉት የሕይወት ምንጭ ነው ይላል። መልካም አመለካከት በጎ አመለካከት በአጠቃላይ መልካምነት መልካም ሰውነት ማለት ነው። ሐሳብ ከሁሉ ይቀድማል ወገኖች፣ ሐሳብ ከሁሉ ይቀድማል። ሐሳብ ሁልጊዜ በበጎ ነው የሚታየው። እግዚአብሔር ዓለምን ለመፍጠር አሰበ ነው የሚለው። አሰበ ይላል እግዚአብሔርን። ዓለምን ለመፍጠር አሰበ ይላል እግዚአብሔርን ማለት ነው። ከሁሉ የሚበልጠው ሐሳብ ነው ማለት ነው። ሐሳብ መርሃ ግብርን ጨምሮ ነው የሚያጠቃልለው ማለት ነው። ሐሳብ አስቦ እንደገና ከሐሳብ ወጥቶ ነው ንድፍ ሐሳብ የምንለው በስዕል የሚታየው። ስዕል ምሁራኑ እንደ ስዕል አድርገው ስዕላዊ መግለጫ የሚያቀርቡበት ከሐሳብ ያለውን ነው ወደሚታይ ወደሚዳሰስ የሚያቀርቡት ምሁራኑ ይህን የሐሳብን ግዘፍ ለማሳየት ያህል ነው። ብፁዕነታቸው የሰው አእምሮ ጤናማነቱ የሚለካውና የሚታየው በሚሰራው ስራና በውጤቱ ነውና ሰዎች ምን አይነት መልካም ሰው እንደሆኑ ይህ ስራ ያሳያል። የወንዝና መንገድ ከዛሬ በፊት ለተመለከተውና ለሚመጣበት ሰው አስቸጋሪ ነበርና የእግዚአብሔር ፈቃድ ሆኖ በጊዜው በጎ አመለካከት ባላቸው ሰዎች አማካኝነት ተሰርቷል። መልካም ስራ ያስተባብራል በማለትም ለዚህ ስራ ለተባበሩ አካላትም ምስጋና አቅርበዋል። እንግዲህ ሰው የአእምሮ ጤናማነት የሚታየው በሚሰራው ስራ ነው። አእምሮ ጤናማ መሆኑ የሚታወቀው በሚሰራው ስራ በውጤቱ ነው የሚለየው ማለት ነው የሚለካው። ስለዚህ ሰዎች ምን ያህል መልካም ምን ያህል በጎ መሆናቸውን ያየንበት ቦታና ስራ ነው ያየነው ማለት ነው ወገኖቼ። ይህ ወንዝ እንደምታዩት ከዚህ ከጥቂት ዓመታት በፊት እየከበደን ነበር ስንመጣ በሆነ ለመናገር ወንዙ ሰዎች ሲቸገሩ ሰዎች እናያለን። ውሃው ሲወርድ መሻገሪያ ጠፍቶ ማለት ነው። እግዚአብሔር ፈቃዱ ሲሆን ደግሞ ጊዜን አዘጋጀ፣ ሰዎችን አዘጋጀ፣ መልካም በጎ አመለካከትን አዘጋጀ ማለት ነው። ጊዜ ሲደርስ ይላል አበው ሲናገሩ፣ ጊዜ ሲደርስ አምባ ይፈርስ ይላሉ። ሰዓቱ ሲደርስ የሚያግድ ነገር የለም። ለስራ ምቹ ነው የሚሆነው ወገኖቼ። ስለዚህ ስራው ሊሰራ የቻለው በጎ ሰዎች ስላሉ ነው፣ መልካም ሰዎች ስላሉ ነው። ከቤተክርስቲያኑ አመራራት ኃላፊ ጀምሮ የስብከተ ጉባኤው አመራሮች፣ እዚህ ያላችሁ ካህናቱ፣ ወጣቶቹ፣ ምዕመናኑ፣ መነኮሳቱ አንድነት የሀሳብ አንድነት ስላላችሁ ይሄን ቤተ መንገድ ሰርቶ እዚህ ለማቅባት አበቃችሁ። የእናንተ ሀሳብ ገዝፎ ወጥቶ ነው ወደ ቀበሌው፣ ወደ ክፍለ ከተማው፣ ወደ ከተማው፣ ወደ ከንቲባው፣ ወደ ባለስልጣናቱ ደርሶ እገዛ ተመልከቱት። መልካም ስራ ሁሉን ያስተባብራል፣ አንድ ያደርጋል ማለት ነው። እንደ ድር እንደምታዩት አንድ ይዝሃ አቅም የላትም፣ ግን ድር ሲተባበር አንበሳ ያስር ይባላል። ድር ቢያብር አንበሳ ያስር ያሉ አባቶች ሲናገሩ። ስለዚህ አንድ ያደረገችን ቅድስት ቤተክርስቲያን ናት፣ በስራ ምክንያት ማለት ነው። ቤተክርስቲያናችን አንድ ያደረገችን በስራችን ምክንያት፣ በመልካም ሰውነታችን ምክንያት ማለት ነው፣ በጥሩ ሀሳባችን ምክንያት ማለት ነው ወገኖቼ። ስለዚህ ስለ መልካም ሀሳባችሁ፣ ስለ መልካም ስራችሁ፣ ስለ በጎ አመለካከታችሁ ከፍ ያለ ምስጋና እናቀርብላችኋለን። ከከተማችን ከንቲባ ጀምሮ ከዚህ እስከ ክፍለ ከተማው ቀበሌው ጀምሮ እስከ ቤተክርስቲያን አስተዳደር ስብከተ ጉባኤው ድረስ እስከ እናንተ እስከ ሁላችሁም ድረስ ያለውን ሀሳባችሁን ክብር ሰጥተን እናመሰግናችኋለን ሁላችሁም ማለት ነው።
ይህ ቦታ ትልቅና የበረከት ስፍራ ሲሆን ለዚህ ገዳም በስራ የደከሙ በዚህ ቦታ ያሉ በጎ አድራጊዎችም መመስገን አለባቸው በማለትም በመርሃ ግብሩ ላይ ለተገኙ አካላትም እግዚአብሔር በምሕረቱና በረድኤቱ እንዲጎበኛቸው በመመኘት ቃለ በረከታቸውን አስተላልፏል። ቦታ ትልቅ ቦታ ነው፣ የበረከት ቦታ ነው። አንቀጸ አድኅኖ ነው ስሙ። እንደውም አንቀጸ አድኅኖ የበረከት በር፣ የበረከት ምንጭ፣ የበረከት መግቢያ፣ የድነት መግቢያ ነው። እዚህ ቦታ የደከሙ ልጆች አሉ። በእውነት በጣም የደከሙ ለዚህ ለመንገዱ ፍላጎት ፍቅር በእውነት ያሳዩ ልጆች አሉ። ብዙ ሰዎች ዛሬ እስካሉት ድረስ አሁን እስከሌሉ ከዚህ ቦታ እስከሌሉ ሰዎች ድረስ በመጀመሪያ መልካም ስራ የሰሩ በጎ ስራ የሰሩ ሰዎችም አሉ። እነዚያም ይመሰገናሉ ወገኖቻችን። መቼም አሁን ታሪክን ካላየን ያሁን ቦታ ያሁን ጊዜ ማየት አንችልም። ቀደም ያሉ ልጆቻችን በዚህ የደከሙ ልጆች አሉ። እነዚያም አስተዋጽኦአቸው ከፍተኛ ነው ወገኖቼ። ስለዚህ ዛሬ ደግሞ በተለየ መልኩ ደግሞ የተለየ ስራ ሰርተን በዚህ መንገድ ስንገናኝ እግዚአብሔር ደስ ይለዋል ማለት ነው። እግዚአብሔር ደስ ይለዋል እና ሁላችሁንም እግዚአብሔር ይባርካችሁ፣ ሁላችሁንም ይቀድሳችሁ፣ በምሕረቱ ይጎብኛችሁ፣ በረድኤቱ አይለያችሁ። የዛሬ ስራ እንዲህ እንዳየን ደግሞ ሌላ ስራ ደግሞ ሰርተን በረከት የምናገኝበት ከእግዚአብሔር ጋር የምንዋሃድበት የንስሐ ጊዜ የንስሐ ዘመን የበረከት ዘመን ጊዜ ሰጥቶን በልማቱም ደግሞ ሌላ ሰርተን ለመገናኘት እግዚአብሔር ይርዳን፣ እግዚአብሔር ይርዳችሁ። በመንገዱና በድልድይ ስራውም ላይ ለተሳተፉ በጉልበትና በሐሳብ በገንዘብ ላገዙ ካህናትና ምዕመናን የምስጋና ሰርተፊኬት በብፁዕነታቸው ተሰጥቷል። በመርሃ ግብሩም ላይ መልአከ ሰላም ቆሞስ አባ ወልደ ጊዮርጊስ ከተማ የሀገረ ስብከቱ የገዳማት ክፍል ኃላፊና የደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም አስተዳዳሪ መልአከ ምሕረት ቆሞስ አባ ሙሴ መካሻ የገዳሙ ዋና አስተዳዳሪን ጨምሮ የሀገረ ስብከቱ የየክፍላት ኃላፊዎች፣ የመንግስት አመራሮች፣ የገዳማትና አድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን እንዲሁም በርካታ ቁጥር ያላቸው ምዕመናን በተገኙበት በብፁዕነታቸው ጸሎት ቡራኬ መርሃ ግብሩ ተጠናቋል።